ሰላም ጤና ይስጥልን ውድናችሁ የጁና ዩቲዩብ ተከታታዮች በእያላችሁበት ሁሉ ሰላም ሁሉ ብዝት ይበላላችሁ። ዛሬ እንግዲህ ሰፋ ያለ ሳይት ነው እንግዲህ የያዝነው። ይህም ሰፋ ያለ ሳይት የማህበር ሱቆች ናቸው። እነዚህ በጣም ግዙፍ የሆነ ህንጻ ነው። እኛ የተነጋገርነው ኤሌክትሪካል ኢንስታሌሽኑን ለመስራት ነው። መቅደም ያለበት ደግሞ ኮንዲት ኢንስታሌሽን ነው ማለት ነው። ያው ስላቭ ከመልበሱ በፊት ኮንዲት ኢንስታሌሽን መሰራት አለበት። ምክንያቱም ይሄ ህንጻ ነው ሲቆረቆረም ሆነ ቀጣይ ኮንዲት ለማስገባት በጣም አስቸጋሪ ስለሚሆን ከላይ ኤሌክትሪካል ኢንስታሌሽን ለመስራት እንዲመቸን ካሁኑ ስላቭ ከመልበሱ በፊት የኮንዲት ኢንስታሌሽን ስራ ለመስራት ነው እንግዲህ የተነጋገርነው። እንግዲህ ያው እንደምትመለከቱት የኤችዲፒ ነው የምጠቀመው ለኢንስታሌሽን በተለይ ደግሞ ትላልቅ ህንጻዎች የምጠቀመው ኤችዲፒ ነው። ምክንያቱም ኤችዲፒ ኮንዲት ማለት የውሃ ትቦ ነው። ይህ የውሃ ትቦ ሜትሩ 100 ሜትር ነው። 100 ሜትር እንደመሆኑ መጠን ደግሞ የምትፈልጉትን ያህል ሜትር ለክታችሁ ነው የምትቆርጡት ትቦን ማለት ነው። እንደሌላው ጆይንት ሲደረግ ያው የመሳት ነገር ገመዱን እንዳያስገባ ምናምን ያስቸግራል። እንደገና ኖርማል ኮንዲት ደግሞ ከሆነ እሳት ማቅለጥ ቤንድ ማድረግ ብዙ ስራዎች ስለሚኖሩት እኔ ቀጥታ እንዲመቸኝ ለስራም ለፍጥነትም ለሁሉም ነገር ኢንስታሌሽኑን በደንብ ለማሳለጥ እንዲመቸኝ ኤችዲፒ የውሃ ትቦ ነው የምጠቀመው። ምክንያቱም እየቆረጥን አንደኛ ዌስቴጁ ይበዛል። የእንትን ስንጠቀም ኮንዲት ኖርማል ኮንዲት ስንጠቀም ዌስቴጁ ይበዛል። እየቆራረጥን በጣም ብዙ እንትን እናባክናለን ኮንዲት እናባክናለን። ምክንያቱም ያንድ ኮንዲቱ ርዝመቱ 3 ሜትር ነው። ከ3 ሜትር በላይ ስለሆነ እንደውም አንዳንዱ ሜትር 2 ሜትር ተኩልም 2 ሜትር ከ80 ምናምን ያደርጉታል እየሸቃቀቡ ስለሚሰሩት ማለት ነው። ስለዚህ እኔ ዛሬ ማሳያችሁ ይህ ሰፊ ሳይት የማህበር ነው። ማህበርተኞች ደግሞ በጣም ብዙ ከመሆናቸው የተነሳ አንዳንዴ ባለመስማማት አንዱ ገንዘብ ሲያገኝ አንዱ ሲያጣ አንዱ ሲያገኝ አንዱ አይስማማም እና በንግግር ያው ያለ መግባባትም ችግር ሊኖር ይችላልና ብዙ አመት ፈጅቶባቸዋል እዚህ ደረጃ ለማድረስ ብቻ ማለት ነው። ከ10 አመት በላይ ፈጅቶባቸዋል እዚህ ደረጃ ለማድረስ ፌሮ ተነጥፎ ስላቭ እስከማልበስ ደረጃ ድረስ እስኪደርስ ብዙ ዋጋ ከፍለዋል። ምክንያቱም የማህበር ነገር ሲሆን በጣም አስቸጋሪ ነው። አሁን እነዚህ ስንት ናቸው? ወደ 25 ምናምን ማህበርተኞች ናቸው። ሱቁም በዛው ልክ ወደ 25 ምናምን ሱቅ ነው። እንዲሁም አሁን ግማሹን ነው እያሰሩ ያሉት። አሁን ግማሹ በዚህ ሳይድ ያለው ግማሽ ብቻ ነው እየተሰራ ያለው። ግማሹ በዛ በኩል የምትመለከቱት ይሄ ኮለን የቆመበት የዚህ የራሱ ነው። አሁን እስከዚህ ደረጃ ድረስ ነው ገንዘብ ያለን ብለው በዚህ ደረጃ ድረስ ነው ሊያሰሩት ያሰቡት ማለት ነው። ስለዚህ እኛ ምንም ማድረግ አይቻልም። እኛ የታዘዝነውን ብቻ ነው የምንሰራው። እነሱ ደግሞ በፈለጉት ሰዓት መስራት ይችላሉ። እኔም እናንተ ሪኮመንድ ማረጋችሁ የድንጋይ ቤት ስሩ፣ የኮንክሪት ቤት፣ የቦለኬት ቤት ስሩ ብለው በመክንያት ነው። እና ደግሞ በመንገዴ ላይ ደግሞ የገጠመኝን ላሳያችሁ። ባለፈው ወደሆነበት ወክ ያደረግን የሆነ ቤት አየው ማለት ነው። ለምን ለዩቲዩብ ፎሎወሮቼ ለምን አላካፍላቸውም ብዬ ለማሳየት ወደድኩኝ። ይህ ቤታውን ሙሉ በሙሉ በድንጋይ ነው። በአምቦ ድንጋይ ይባላል በባህሪው። ይህ አምቦ ድንጋይ በጣም ውድ ነው። ባለሙያውም ራሱ እንደቀልድ አይገኝም። በጣም አስቸጋሪ ነው። እና የሚገርማችሁ ይህንን ቤት በአምቦ ድንጋይ ከማሰራት በብሎኬት ቢያሰራው ምን ችግር ነበረው? ዋጋ ግን ከብሎኬት በላይ ዋጋ ከፍሏል ሰውየው። ስለዚህ እናንተም ልክ እንደዚህ አይነት ነገር ለማሰራት እንዳታስቡ። ገንዘቡ በጣም ከፍተኛ ነው። ያምርልኛል ውበት ይኖረዋል ብላችሁ አስባችሁ ልክ እንደዚህ አይነት ቤት አታሰሩ። ዋጋ ያስከፍላችኋል። ያፈር ቤት ያፈር ነው በቃ። አሁን ይሄ አሁን የምታዩት ቤት ጀርባው እንትን ነው እንጨት ነው። ምንም ነገር የለውም ውስጡ ላይ ምንም ነገር ማለት ነው። እንጨት ነው እንዳለ እንጨትና ጭቃ ነው። ከዛ በኋላ አምቦ ድንጋይ ላይ ለጥፎበታል። ስለዚህ መፍረሱ አይቀርም፣ መፈርፈሩ አይቀርም፣ በጊዜ ሂደት መበላሸቱ አይቀርም። እድሜው ይሄድ እንጂ ግን ምንም የድንጋይ ቤትን የኮንክሪት ቤትን የብሎኬት ቤትን የሚያከል ቤት የለም። ገንዘብ ካወጣችሁ አይቀር ልክ በብሎኬት ብታሰሩ በኮንክሪት ብታሰሩ ይሻላል የሚለውን ሐሳብ በዚሁ አጋጣሚ ላጋራችሁ ብዬ ነው። እንግዲህ እንደምትመለከቱት ይህ
የማህበር ቤት በጣም ትልቅ ግዙፍ ከመሆኑ የተነሳ ያው ማህበርተኞችን በጣም ብዙ ናቸው እና መስማማት አልቻሉም መግባባት አልቻሉም አንዱ ሲስማማ አንዱ የተለየ ሐሳብ ያመጣል አንዱ ሲስማማ ደግሞ አንደኛው አይስማማም በጣም አስቸጋሪ ነው ስለዚህ የማህበር ቤት እንደመሆኑ መጠን መሰለኝ ይሄን ሁሉ ጊዜ ይወሰደባቸው ስለዚህ እኛ የኤሌክትሪካል ኢንስታሌሽኑን ነው እየሰራን ያለነው እንደምትመለከቱት እዚች ጋር እንትን ነው ይሄ ሽቦ መግባት አለበት ውስጡ ላይ ኮንዲት ኢንስታሌሽኑ ሲሰራ እያንዳንዱ ነገር በጥንቃቄ ነው መሰራት ያለበት ምክንያቱም በኋላ ዋጋ ያስከፍላል ስላፍ ከለበሰ በኋላ መቆርቆር በጣም ከባድ ነው በጣም ነው የሚያስቸግረው እና ይህ ቤት ግማሹን ነው እያሰሩ ያሉት እያስተካከሉ ያሉት ግማሹን ብቻ ነውና እንግዲህ ያው የብሎኬት ቤት ትልቁ ጥቅሙ እናንተ ገንዘብ ባገኛችሁ ሰዓት ማሰራት ትችላላችሁ ባገኛችሁ ሰዓት ግን የእንጨት ቤት ግን ሲሆን ውሃ ልክ ካልታሰረ ቤቱ ይንጋደዳል ጭቃ ካልተማረገ ቤቱ አፈሩ ይበሰብሳል ማን ነው እንጨቱ ይበሰብሳል ስለዚህ ይሄን ሁሉ ነገር ዋጋ ከመክፈል ይልቅ እንደምንም ብላችሁ እስላፉን መስራት ከዛ በኋላ ገንዘብ ስታገኙ ኮለኑን ማቆም ገንዘብ ስታገኙ ብሎኬት መደርደር እንደገና ገንዘብ ስታገኙ መልሳችሁ ከላይ ቢሙን ማሰር ከዛ ገንዘብ ስታገኙ ጣራ ማልበስ ትችላላችሁ ድንጋይ ቤት ከሰራችሁ የብሎኬት ቤት ከሰራችሁ ማለት ነው ስለዚህ ይሄንን ሐሳብ ተጠቀሙበት እንግዲህ እንደምትመለከቱት ይህ ቤት በጣም ደስ የሚያምር ነው ከፊት ለፊት ደግሞ የምታዩት መስጂድ ባለ 4 ሚናራ መስጂድ ነው ቀጣይ በሱ መስጂድ ቪዲዮ ሰራላችኋለሁ በጣም የሚገርም ታሪክ ያለው በጣም ቆንጆ የሆነ መስጂድ በጣም ግዙፍ የሆነ መስጂድ ነው በ1600 ምናምን ካሬ ላይ ያረፈ መስጂድ ነው ስለሱ ደግሞ ቀጣይ መለስበታለሁ እንደምትመለከቱት እስላፉ ያው ቀጣይ ይለብሳል ማለት ነው አሁንኛ ኮንዲት ኢንስታሌሽናችንን ጨርሰን ማዳበሪያ አልብሰን አሸዋ ምናምን እንሰጣለን ማለት ነው እንደምትመለከቱት አሸዋም አላቀረቡም ስቲል እስካሁን ድረስ እስላፉ አልለበሰም እንግዲህ አሁን ይሄ ኢንስታሌሽን ከተሰራ አንድ ወር ከምናምን ሊያልፈው ነው ያው እስላፉ ቶሎ ስላለበሰ ቪዲዮን ልልቀቀው ብዬ ነውና ቪዲዮን የለቀኩት እንግዲህ ያው የማህበር ነገር በጣም አስቸጋሪ ነው እኔ ራሱ ድጋሚ ያስለፋኛል ምክንያቱም ኢንስታሌሽኑ የኮንዲት ኢንስታሌሽኑ ከተሰራ ስለቆየ ሊበላሽ ሊረጋገጥ ምናምን ይችላልና ድጋሚ ሄጄ ቼክ ማድረግ አለብኝ ማለት ነው እስላፉ ከመልበሱ በፊት ስቲል እስካሁን ድረስ እስላፍ አልለበሰም ይህን ቪዲዮ ከቀረጽኩት አንድ 2 ወር አንድ ወር ያልፈዋል ኦሬዲ እና አስቸጋሪ ነው የማህበር ነገር ሲሆን ትንሽ እንደፈለጋችሁ መሆን አትችሉም የሁሉም ሐሳብ አንድ እስካልሆነ ደረጃ ድረስ ማለት ነው ስለዚህ እኛ ኮንዲት ኢንስታሌሽናችንን ጨርሰናል እንግዲህ እንደምትመለከቱት ያው አሁን የሚቀረው እስላፍ ማልበስ ብቻ ነው ማለት ነው እንግዲህ ኮንዲት ኢንስታሌሽናችንን ጨርሰናል አሁን እንደምትመለከቱት ነው ህንጻው ፌሮ ተደርጎለት ሁሉ ነገር አልቆለታል አሁን እስላፍ ብቻ ነው የሚለብሰው ማለት ነው እንደምትመለከቱት እኛ የኤሌክትሪካል ኢንስታሌሽን እንዲሆን መጀመሪያ ኮንዲት ዘርግተን ጆይንት የሚሆንባቸው ፓርት ደግሞ አሸዋና ማዳበሪያ አልብሰን ጨርሰናል እንግዲህ ይሄኛው ፓርት ደግሞ ቀስ ብሎ ይሰራል ባለቤቶቹ ያው የማህበር ስለሆነ ገንዘብ ቀስ እያሉ ነው እያገኙ እያሰሩ ያሉት ይሄም ደግሞ ይቀጥላል ማለት ነው ከዚህ ይሄ ካለቀ በኋላ ወደዚህ ይቀጥላል ማለት ነው ስለዚህ እንደምትመለከቱት ይሄ ከተሰራ በጣም ብዙ አመት ነው በጣም ብዙ ጊዜ ነው ከተሰራ ግን ቀስ እያሉ ገንዘብ ሲያገኙ ነው እያሰሩ ያሉትና እናንተም አንዴ የኮንክሪት ቤት ወይም ደግሞ የብሎኬት ቤት አስጀምሩት እንጂ አንዴ ከጀመራችሁት በኋላ እስላፍ ምናምን ከሰራችሁ በኋላ እድሜ ልኩን መቆየት ይችላል አሁን ያ ህንጻ የምትመለከቱት እዛ ፊት ለፊት የምታዩት ይሄ እንትን ምናምን ያለው ማለት ነው ይሄ ኮለን ብቻ ነው ቆሞለት የተቀመጠው እንደምትመለከቱት ማለት ነው እና በጣም ብዙ ጊዜ ነው ከ10 አመት በላይ ነው ጊዜ ወሰደው ማለት ነው ስለዚህ አሁንም ቢሆን እነሱ ባረፉ ሰዓት በተመቻቸው ሰዓት ያሰሩታል ማለት ነው አሁንም ቢሆን እናንተ የብሎኬት በድንጋይ ማሰራት ከቻላችሁ አቅሙ ካላችሁ ብዙ አመት ቆይታችሁ ያረፋችሁ ማሰራት ትችላላችሁ ልክ እንደዚህኛው ህንጻ ማለት ነው አሁን እኛ የሰራነው የኤሌክትሪካል ኢንስታሌሽን ፓርቱን ብቻ ነው ይሄው እንዳጠቃላይ ያሳያችሁ ወደዛ ይሄ እንዳለ ኤሌክትሪካል ኢንስታሌሽኑ ነው እኛ የሰራነው ማለት ነው ቀጣይ ዋየር ኢንስታሌሽኑ ወይም ኤሌክትሪካል ኢንስታሌሽኑ ደግሞ ሲዘረጋ ቀጣይ የምናየው ይሆናል የዛሬው ቪዲዮአችን ይመስላል ጁና ቲዩብ ነው ሰብስክራይብ አድርጉ ቴንክ ዩ